ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች እነሆ የእንግዳ ማቀርብበት ዕለተ ፕሮግራማውን ተጀምሯል። ባለፈው ሳምንታት በፊት አንድ እንግዳ ይዤላችሁ ቀርቤ በአዲስ አበባ ጉዳይ ላይ አዲስ አበባ ሕዝብ የፖለቲካ ውክልና በሚልና አዲስ አበባ ላይ እየተደረገ ያለውን የፖለቲካ መዋቅር የመሳሰሉትን በጻፈው ባወጣው ጥናት መሰረት መጥቶ ብዙ ያስተማርን ፖለቲከኛ ወንድማገኝ እጅጉ ነበረ። ዛሬ ቀጣዩን ክፍልና ጥያቄዎችንም ይዘን መጥተናል። የመታሰቢያ ቅጸላ ነኝ። አብራችሁ ቆዩ። ወንድማገኝ እጅግ በጣም አመሰግናለሁ። እንግዲህ ባለፈው ተገናኝተን ነበረ። እንደዚሁ ፔፐሩን የጻፍከውን ጥናታዊ ወረቀትን መነሻ አድርገን ተወያይተን ነበር። የአራዳ የአዲስ አበባ ልጆች ህብረትና የፖለቲካ እንቅስቃሴ በሚል ነው ወረቀትህ እዛ ላይ የሚያጠነጥነው። እነሱን ሁሉ ተወያይተን ነው ለዛሬ ደርሰናል። የአራዳ አዲስ አበባ ልጆች ህብረት የሚለውንም ቡድንም መስራችም አንቀሳቃሽም ነህ። ብዙ ሰዎች እንዳሉ አውቃለሁ። ምናልባት ዛሬ በነሳ እንቅስቃሴም ላይ ትንሽ ብለን ማናችሁ የሚል ጥያቄም እየደረሰኝ ስለነበረ በዛችሁም ላይ ትንሽ እንሄድበታለን። እንኳን ደህና መጣህ በድጋሚ። እንኳን ደህና ጠበቅሽ መቲ። እኔም በጣም አመሰግናለሁ ድጋሚ ይሄ እድል ስለተሰጠን። ታንኪዩ። እንዴት ነሽ? ደህና ነኝ ይመስገን። ያው ክረምት ስለገባ ያው እንደሚታወቀው ጀቦን ብለን መተናል። በኢትዮጵያን አንድም እኛ ያው ትውልዱ ልጆቿ መሪዎቿ ወይም እንደዚሁም ደግሞ የጎረቤትም የምንም ጠላቶቿ ከማጎሳቆላቸው ውጪ ተፈጥሯዊ መልክዓ ምድሯን ስታይ በተለይ ክረምትና በጋን የሌላውን ዓለም ስታዩ ነው ኢትዮጵያን እንዴት አድርጎ አሳምሮ እንደሰጠን የምናመሰግንበት ወቅት ነው። ያው እንግዲህ አንድ ቀን የተሰጠንን ተፈጥሯዊ ጸጋ የምናከብርበት ጊዜ ይመጣል ብዬ አስባለሁ። እውነት ነው። እዚህም እኛ ጋር እንደምታውቂው ከእናንተ ይብሳል ደግሞ አስቸጋሪ ነው እና እንግዲህ ያ ቀን ይመጣል ብለን እናስባለን። መልካም። አዲስ አበባ በጣም ሩቅ አይደለም ማለት ምናልባትም በደርግ ጊዜ ሊሆን ይችላል ከፍተኛ በደን የተሸፈነችበት እንትኑ ቦታው በጣም ብዙ ነበረ የነበረው እና ከዛ በኋላ አይ ቲንክ በኢህአዴግ ጊዜ ወደ 3% ወደ ታች ወርዶ እንደነበረ እናውቃለን። ከዛ በኋላ በእርግጥ አሁን ያለው መንግስት ለችግኝ ተከላ አረንጓዴን በማልበስ ደረጃ ጥሩ እንቅስቃሴ አድርጓል። ያው አብዛኞቹ ችግኞች ፊልም ከተቀረጸ በኋላ ምናምን የማደጋቸው ነገር ያው ለፖለቲካ ከተጠቀሙ በኋላ እንክብካቤ ስለሚጎለው ብዙ የመድረቅ ነገር አለ እንጂ ስራዎቹ ያው ጥሩ ናቸው። ለአካባቢው በተለይ ለፖሊሽኑ፣ ለአየር ጤናው ለመሳሰሉት እንደዛ መሆኑ አዲስ አበባ ከተማችን ኢትዮጵያም ሀገራችን በወረርሽኝም በበሽታም እየተጎሳቆለች ትገኛለች። እኛ ግን በዋናነት ዛሬ የምንነጋገረው ስለ አዲስ አበባ ልጆች ነው። ቅድም እንደገለጽኩት ግን ከመጣልኝ ጥያቄ ውስጥ አራዳዎች ማን ናቸው? የት አሉ? እንዴት ነው? የት ነበሩ እስከዛሬ? እንዴት አላየናቸውም? እንደዚህ አይነት ሀሳብ ይዘው ለምን አልነገሩንም? የሚል ጥያቄዎች ነበሩ። በእርግጥ እንዳላችሁ ነው ያውቃለሁ። ሌሎችም በአራዳ ስም የሚንቀሳቀሱ ሌሎችም እንዳሉ እናውቃለን፣ የውጭና የኢትዮጵያ። እስቲ እናጥረው የእናንተን እንቅስቃሴ። ኦኬ ታንኪዩ። ባለፈውም ትንሽ ነካክተነው ነገር ነበርና አብዛኞቻችን አሁን ይሄ አራዳ የሚባለው እንቅስቃሴ ውስጥ ያለ ነው ከዚህ በፊት አዲስ አበባን በተመለከተ የሚደረጉ የህዝብ እንቅስቃሴዎች ላይ እንቢተኝነት ላይ አመጽ ላይ ምናምን ስንሳተፍ የነበርን ሰዎች ነን። የመጨረሻው ምናልባት እንግዲህ ትንሽ ጎልቶ የወጣው እንቅስቃሴ አዲስ አበባን በተመለከተ እስኬው የጀመረው ነገር ነበር አይደል? ባልደራስ የሚል እንቅስቃሴ ተጀምሮ ነበርና ያ እንቅስቃሴ ሲጀመር እንግዲህ ከነበሩት ሰዎች መካከል ለምሳሌ አንዱ ነው ነበርኩኝ። የባልደራስ የዚህ አውሮፓ ድጋፍ ሰጪ
እንትን ውስጥ ነበርኩኝ። ገና ሲፈጠር ነገርየው ራሱ ባልደራስ ሲጠነሰስ ምናምን ነበረን እና በዛ ሂደት ውስጥ ባልደራስ በነበረበት ሂደት ውስጥ አብዛኞቻችን ውጭ ያለ ነው በድጋፍ የዲፕሎማሲ ስራ በመስራት በተለይ የሚታወቁ ነገሮች ነበሩ። ለምሳሌ የባልደራስን እንቅስቃሴ ለማሳወቅ የባልደራስ መሪዎችን ለምሳሌ እስክንድርን የአውሮፓ ፓርላማ ውስጥ ይዘነው ገብተናል። የስዊድን ፓርላማ ውስጥ ይዘነው ገብተናል። በተለያየ ጊዜ ከአውሮፓ ፖለቲከኞች፣ ዲፕሎማቶች ጋር ምናምን አገናኝተነው እና ባልደራስ አካባቢ በተለይ የህዝብ እንቅስቃሴ በነበረበት አካባቢ ውስጥ ወይም ጊዜ ውስጥ ባልደራስን የሚከታተል ሰው አትሊስት እኛን ያቀናል፣ ብዙ ሰው ያቀናል። ምክንያቱም እዛ አካባቢ ስለነበርም ማለት ነው። አዲስ አበባም ያሉት እንዲሁ በባልደራስ እንቅስቃሴ ውስጥ የነበሩ ልጆች ናቸው። ከዛ በኋላም እንግዲህ በዚህ በባልደራስ እየተንቀሳቀሱ የታሰሩ ጊዜ እነሱ እንዲፈቱ አዲስ አበባ ያሉት አባላቶች ከሚያደርጉት ውጭ እኛ እዚህ ብዙ የዲፕሎማሲ ስራዎችን ሰርተናል። ከዚህ ከአውሮፓ ራሱ ጋዜጠኞችን ልከን እንዲጠይቋቸው አድርገናል። እንዲህ ስራዎች ስንሰራ ነበረ። ነገር ግን ባለፈው እንደጠቀስኩት ባልደራስ የህዝብ እንቅስቃሴ ሆኖ ለመጀመሪያ ጊዜ ወይም ይሄ ሲግኒፊካንት በሆነ ተለቅ ባለ መልኩ የአዲስ አበባን ህዝብ የፖለቲካ ጥያቄ ስፔሲፊካሊ አዲስ አበባ ላይ አተኩሮ የአዲስ አበባ የፖለቲካ ጥያቄ ደግሞ አጀንዳዎቹ እነዚህ ናቸው ብሎ የህዝብ እንቅስቃሴ በመፍጠር ይሆናል አይደል፣ ትንሽ ጎላ ያለ እንቅስቃሴ ያደረገው ባልደራስ ነው። ሶ በጀመረበት ሞመንተም ወይም በጀመረበት ፍጥነት፣ በጀመረበት ስፋት፣ በጀመረበት ጥልቀት ሊሄድ አልቻለም። እዛ ውስጥ የተለያዩ ምክንያቶች አሉ። ሶ ባልደራስ ሲቆም ግን ባልደራስ ውስጥ የነበርን የአዲስ አበባ ልጆች ዝም ብለን አልቆምንም። ለምሳሌ ከባልደራስ እንቅስቃሴ በኋላ ወይም የባልደራስ እንቅስቃሴ በራሱ ለምን እኛ እንደፈለግነው እንደተመኘነው ፕላን እንዳደረግነው ሊሄድ አልቻለም የሚል ዲስከሽን ውስጥ ነው የገባነው። ውጭም ያለ ነው ሀገር ውስጥም ያለ ነው ማለት ነው። ከዛ ዲስከሽን ከዛ ብዙ ብሬንስቶርም ካደረግን በኋላ ካወጣን ካወረድን በኋላ የአዲስ አበባ ህዝብ የአዲስ አበባ ማህበረሰብ እንዳንድ ራሱ እንደቻለ የፖለቲካ ምንድነው ማህበራዊ ማህበረሰብ የራሱን የፖለቲካ ጥያቄዎች ይዞ መነሳት አለበት። ከዚህ በኋላ እከሌ የሚባል ፖለቲከኛ፣ እከሌ የሚባል አክቲቪስት፣ እከሌ የሚባል የፖለቲካ ግሩፕ ወይም የፖለቲካ ፓርቲ የምንጠብቅ ከሆነ እየጠፋን ነው፣ እያለቅን ነው፣ ልንበላ ነው። ስለዚህ ራሳችን መነሳት አለብን የሚል አዲስ ኮንሰፕት ነው ይዘን የመጣ ነው። ሶ በዚሁ አጋጣሚ አራዳ ለምን ተባለ ምናምን የሚባልም ጥያቄ ስለመጣልኝ ነው ኔጋና አራዳ የተባለው ምንድን ነው? ብዙ ጊዜ እንግዲህ የአዲስ አበባ ልጅ ሲባል በተለይ የእኛ ፖለቲካ እንደምታውቂው ከተሜ ጠል ነው። ብዙ የከተማ ሰዎች የሉበትም። ፖለቲካ አያሳትፍም፣ ያገላል፣ ከተሜዎች ያገላል። እና የአዲስ አበባ ወይም ከተሜ ሲባል ደግሞ ወይም ይሄ የአራዳ ልጅ ሲባል ቁም ነገር የሌለው አለ አይደል፣ ዝም ብሎ ሁልጊዜ ፈን የሚወድ ምናምን ተብሎ የሚታሰብ ነገር አለና በትክክል ግን አራዳ ማለት ያ አይደለም። ለምሳሌ አራዳ የሚለው ቃል በእርግጥ አዲስ አበባን በትክክል ኮኖት ያደርጋል ብለን እናስባለን። አራዳ ማለት ግን የአራዳ ልጅ ማለት ዝም ብሎ የሚንዘላዘል ምናምን ብቻ ሳይሆን ለሀገሩ ግድ የሚለው ቤተሰቡን የሚወድ ተሳስቦ አዲስ አበባ ውስጥ የኖር ነው። እንደዛ ነው። አዲስ አበባ ውስጥ የተወለደ ያደገ ማንኛውም ሰው የሚያውቀው አንድ እንትን አለ አይደል? ምንድነው ቫሊዎች አሉ። ተሳስበን ተረዳርተን አንዱ ዝቅ ሲል ሌላው ተሰብስቦ ከፍ እያደረገው በሀገሩ ቀልድ የማያውቅ ቤተሰቡን የሚያከብር ሰፈሩን የሚያስከብር እንደዚህ አይነት ቫሊዎች ያሉት ነው አራዳ ማለት። እና በዛው ልክ ደግሞ ሌሎችን ወይም ከሌላ አካባቢ የሚመጡ ሰዎችን እንደ ራሱ አድርጎ የሚቀበል እንደ ራሱ አድርጎ የሚንከባከብ ከራሱ ማስበልጦ ቦታ የሚሰጥ ሰፊ ምንድነው ልብ ያለው ነው ብለን ነው የምናምነው። እና ይሄ ቫሊዋችንን ስለሚገልጽ የአራዳ ልጆች ወይም
ምንድነው የፖለቲካ እንቅስቃሴ የሚለውን በዚህ ነው የፈጠነው እና ብዙ ጊዜ መጀመሪያ ላይ እንትን ስንል ይቅርታ ሶሻል ሚዲያው ላይ ነበረን በደንብ ፎከስ አድርገን የምንሰራው አዲስ አበባ ውስጥ ያሉትም ደግሞ ከሴኪሪቲ አንጻር ከብዙ አንግሎች አንጻር ዝም ብለን አናወጣቸውም ስትራክቸር መስራት ላይ ማስተማር ላይ በተለይ ይሄ ህዝባዊ ቢተኝነት ህዝባዊ እንቅስቃሴን ህዝባዊ አመፅን መፍጠር መጀመሪያ ማስተማር ግድ ይላል እንደዚህ አይነት ስራዎች ላይ ፎከስ አድርገን እየሰራን ነበር ውስጣችን ያሉት ሰዎች ደግሞ አብዛኞቹ እኔንም ጨምሮ ከዚህ በፊት በባልደራስም ሆነ ከባልደራስ በፊት በነበሩ አዲስ አበባን የሚመለከት የፖለቲካ እንቅስቃሴ ላይ አክቲቭሊ ስንንቀሳቀስ የነበርን ሰዎች እና የምንታወቅ ሰዎች ነን ለማለት ነው ታንክ ዩ ተመልሶልሽ አላልኩም ተመልሶልኛል በጣም ተመልሶልኛል እንደውም ሌላ ጥያቄ እንዳመጣ ነው አሁን ስለ አራዳ ማንነት ወይም የከተሜ ልጅ ማንነት ስትገልጸው እሱ ከብሔር ብሔረሰቦች ፖለቲካ ጋር አብሮ አይሄድም ለምሳሌ ያው እንደምታውቀው በአብዛኛው ድሮ እንደዛ ነበረ በአብዛኛው ማህበረሰባችን ሁሉንም ተቀባይ ሁሉንም ወዳጅ ሁሉም ዜጋዬ ሁሉም ወገኔ ብሎ የሚኖር ነበር እነመለስ መጡና እንደዛ አይነቱ ማንነት እንዲፈርስ አደረጉት ምክንያቱም ህገ መንግስቱ የሚያቅህ መንግስት የሚያቅህ በጎጥ ከተደራጀ በብሔር ከተደራጀ ብቻ ነው አዲስ አበባ ደግሞ ይሄን ማድረግ አይችልም ምክንያቱም ከብዙ ብሔር ብሔረሰቦች የተወጣጣ ኢትዮጵያዊ ማንነት ያለው ዜጋ ነው ስለዚህ የትኛውንም ቦታ ውስጥ መግባት አይችልም ስለማይችል በህገ መንግስቱ መሰረት ተገለለ ማለት ነው ድምጽ አጣ ተገልሎ ከፖለቲካው ተገልሎ በብሔር ብሔረሰቦች ተወክሎ የሚመጡ ሰዎች እንዲገዙት ነው እየተደረገ ያለው ምናልባት ይሄ ማንነት ነመለስ ያፈረሱት በመዋቅር አሁንም ድረስ በእነሱ መዋቅር ነው ሀገሪቷ የምትገዛው አሁን ደግሞ ይሄኛው በደንብ እየተጠቀመበት ሙሉ በሙሉ እንዳይኖር ሁሉ እስከማድረስ እስከመቅበር ድረስ ተደረሰ ምክንያቱም ይሄ ማንነት ያለው የአዲስ አበባ ሰው ቢያንስ ነበረ እየኖረ ማለት ነው አሁን ደግሞ የማይኖርበት ደረጃ ላይ እየደረሰ ነው ለምሳሌ አዲስ አበባ ጉዳይ ላይ ስብሰባ ቢደረግ ለምሳሌ አሁን ወም የሆነ ምርጫ ቢደረግ የአዲስ አበባን ጉዳይ በሚመለከት አንዳንድ ነገሮች ለመወሰን ቢሰበሰብ የሚሰበሰበው ማን ነው ብለህ ከጠየቅ እዛው ተወልዶ ያደገ የአዲስ አበባ ልጅ አይደለም አለቀ እሱ ተገፍቶ ይላል እንደውም በጣም የሚያሳዝነው ነገር እንደው ከአዲስ አበባ ውጡ ቢባል ሁላችሁም እንደውም አዲስ አበባ ይሄ መንግስት የኔ ብቻ ነው ውጡ ነው የፈለኩትን ብቻ ነው ቢል እንደው ከክፍለ ሀገር የመጣ ሰው ድሮ የመጣ ሆኖ እዛው የኖረ ምንም አማራጭ የለውም አዲስ አበባ ግን በቅርቡ የመጣ ቢያንስ የሚሄድበት ቦታ ይኖራል ሌላ ቦታ የሆነ ቦታ አዲስ አበባ ተወልዶ ያደገው የለውም ስለዚህ የአዲስ አበባ ውጣ ሲባል ከአዲስ አበባ መጨረሻው ምንድነው ሊቢያ የመን ባህር ላይ መሞት ውጭ ሀገር ነው ኢቭን ሱዳን የመሳሰሉት ነው እና ይሄን ነገር እንዴት ታይዋል ማለት እንዴትስ መሻሻል እንዳለበትም መነጋገር አለብን ስለ ዛሬ እንዲያውም በደንብ ስለመደራጀት ነው የምናወራው እና ብዙ ጊዜ አዲስ አበባ ላይ ስለ አዲስ አበባ ሲነሳ ቅድም የጠቀሽው ነገር አለ ማለት ቁልፉን የተነጠቅ ነው የተበላ ነው በተለይ የአዲስ አበባ ልጆች ደጋግሜ ምነግራቸውና በዚህ በአራዳም በደንብ ማስተላለፍ የምንፈልገው ነገር የተበላ ነው ህገ መንግስቱ ሲሰርቅ ነው ልክ አሁን አንቺ እንደገለሽው ማለት ነው ባለፈው ነው እና ያ ማለት ምንድነው ከዚህ ከራስን በራስ የማስተዳደር መብት ከዛ ደግሞ የፖለቲካ ውክልናና ስልጣን ከሌለን ኦሬዲ ተበልተናል ወይም በምንኖርበት አገር ውስጥ እንደ አንድ ዜጋ እየደረሰብን ያለው ነገር ምንድነው እንደ አንድ ዜጋ በኖርንበት ሀገር ውስጥ እውቅና አልተሰጠንም ህገ መንግስቱ አያቀን ምክንያቱም ራሳችንን በራሳችን ማስተዳደር አንችልም ሁለተኛ ደግሞ እንደ አዲስ አበባ እንደሚባል እንደ አንድ ማህበረሰብ የፖለቲካ ስልጣንና ውክልና እያገኘን አይደለም አሁን ችግሩ ይሄ ህገ መንግስት ሲጸድቅ የጀመረ ነው ከዛ በኋላ እንግዲህ በወያኔ ኢህአዴግ ውስጥ ባለፈውም እንዳወራ ነው የነበረው ምንድነው ከሌላ አካባቢ ህገ መንግስቱ የሚያውቃቸው ብሔር ብሔረሰብና ህዝቦች የተባሉት ከሌላ አካባቢ የመጡ አዲስ አበባን ያስተዳድራሉ ለኛ የሚገባውን
ራስ በራስ ማስተዳደር መብት ከኛ ነጥቀው እነሱ ናቸው የወሰዱት። እነሱ ያስተዳድራሉ። የፖለቲካ ስልጣንና ውክልናም እኛ የለንም። የእኛን መብት እነሱ ወስደው ነው እንግዲህ አዲስ አበባን ሙሉ ለሙሉ የተቆጣጠሩት ማለት ነው። ከብልጽግና የሚባለው አገዛዝ ከመጣ በኋላ ደግሞ ይሄ ቨርዥን ተለወጠና ወደ ምን ሄደ? አዲስ አበባን ለአንድ ብሔር ወይም እነሱ ቃል በቃል እንደነገሩ የአዲስ አበባ ባለቤቶች እኛ ነን አሉ። ያ ማለት ምንድን ነው? በፊትም ከነበረው ትንሽ ቨርዥኑ ከፍ ያለ በቃ እኛ ነን ባለቤቶቹ፣ እናንተ እነሱ እስከፈቀዱልን ድረስ ነው የምንኖረው። ስለዚህ እንዲያው እንደ ስደተኛም መኖር አንችልም ነው። ህገ መንግስቱም አያውቀንም፣ ራሳችን በራሳችን አናስተዳድርም፣ የፖለቲካ ስልጣንና ውክልና የለንም። ጭራሽ ደግሞ እዛችሁ መኖርም ራሱ ራይት ቱ ሊቭ የሚሰጡ እነሱ ናቸው። አሁን ያለው የደረስንበት ደረጃ ይሄ ነው። ይሄን ሲያደርጉ በምን የተለያዩ እንትኖችን እየተጠቀሙ ነው? ምንድነው ስትራቴጂዎች አሏቸው። መጀመሪያ ላይ የኛ ብሔር የሚሉትን ሰው በብዛት እያመጡ አዲስ አበባ ውስጥ ማስፈር፣ አዲስ አበባ ውስጥ ያሉትን ወይም አዲስ አበባዎች ግብር ከፍለው ያቋቋሟቸውን ትልልቅ የህዝብ ምንድነው አገልግሎት መስጫ ተቋማትን ሙሉ በሙሉ ከአዲስ አበባ በማጽዳት የኛ በሚሉት ወይም የኛ ብሔረሰብ በሚሉት መሙላት። ከዛ በተረፈ ደግሞ ኢኮኖሚካሊ ወይም በዚህ በገንዘብ በደንብ ምንድነው ቤኔፊት እንዲያገኘው ማድረግ ማለት ነው። ጨረታ ይሰጣቸዋል። መሬት ሻጮች እነሱ ናቸው፣ ደላሎቹ እነሱ ናቸው ምናምን አይነት ነገርና ይሄ በሂደት አዲስ አበባ የሚባለውን የአዲስ አበባ ማንነት ያለውን ቀስ እያሉ ማጽዳት፣ ከቢሮክራሲው ማጽዳት፣ ከገንዘብ አካባቢ ማጽዳት፣ ከዚህ ከሴኪሪቲ ምናምን አካባቢ ማጽዳት ነው የተያዘው። ይሄ አንደኛው ነው። ከዛ በኋላ ደግሞ ሞር ምንድነው አሁን የኮሪደር ልማት ምናምን በሚል ሽፋን ደግሞ ብዙ አንድ ሰፈር ላይ ብዙ ዓመት የኖሩ ሰዎችን ህጋዊ ማለት አንድ ሰው በኖረበትና ባደገበት በተወለደበት አካባቢ የመኖር ቤት የመስራት ቤተሰብ የማፍራት የመንቀሳቀስ መብት አለው። ይሄን መብቱን በሙሉ ደግሞ ጥሰው ምን አደረጉ? ቤቱን ያፈርሱበታል፣ ያፈናቅሉታል ምናምን አይነት ነገርና እነዚህን ጠቅልለን ስናየው ምንድን ነው ይሄ የትልቁ ፒክቸር የነሱ ፖለቲካ ፕሮግራም ላይ የተቀመጠው አጽድቶ አዲስ የመትከል አይነት ነገር አለ አይደል? ብዙ ዓመት የሚፈጅ ግን በደንብ እየሰሩበት ያለ ነገር ነውና የዚህ ሁሉ ግን ቁልፉ ደጋግመን እንደምንለው ህገ መንግስቱ ሲጸድቅ የተጀመረው መብታችን የነበረው ከእጃችን አሳልፈን የሰጠነው መብት አለ አይደል? ይሄ ራሳችን በራሳችን የማስተዳደር የፖለቲካ ስልጣንና ውክልና የማግኘት መብታችንን አሳልፈን ስለሰጠን እሱን መልሰን እስካላገኘን ድረስ እነዚያውን የምናያቸው የተለያዩ ችግሮች፣ የሚደርሱት መከራዎች፣ ግፍ ምናምን የምንለው ቀጣይ ነው የሚሆነው። ይሄን ግን አሁን ይሄን ተገነዘብ ነው። አሁን የአዲስ አበባ የፖለቲካ ችግር ራስን በራስ አለማስተዳደር የፖለቲካ ውክልናና ስልጣን ስለሌለን ነው አለ። ለዚህ እንዴት ነው የምናገኘው? እንዴት ነው መልሰን ወዳጃችን የምናስገባው ወደሚለው ስንሄድ ስለመደራጀት ምናልባት ስለመደራጀት እንነጋገራለን። በተለይ በህገወጥ መንገድ ወይም ሳይፈልጉ ወይም ሳይፈቅዱ በጉልበት ተፈናቅለው ሰርተው የሚያድሩበትን ተሯሩጠው የሚበሉበትን አካባቢ የለቀቁ የአዲስ አበባ ልጆች ጫፍ ጫፍ ላይ ምንም የማይንቀሳቀሱበት ቦታ ላይ ስለሆነ የተቀመጡት እየመጡ አዲስ አበባ ነው የሚውሉት። እንደ ክፍለ ሀገር ልጅ መጥተው በቃ እዛ ውለው ተንከራት በዚህ ላይ ጎዳና ላይ ሁሉ መኖር የጀመሩ ብዙ አሉ እና ይሄ ነገር ኦብቪስሊ መስተካከል አለበት። ይሄ በመደራጀት ራሳቸውን ወደ አንድነት አምጥተው ነገ መቼም እንደዚሁ አንቀጥልም፣ ለውጥም ይመጣል፣ የምንከባበርበት ህዝብ የሚያከብር ኃይልም ይመጣል ብለን ተስፋ እናደርጋለን። ባይመጣም ቢመጣም መጠየቃችን ግን አይቀርም። የተደራጀ ኃይል ተደራጅቶ ከየአካባቢው የተፈናቀለው የሄደው ሁሉ ተደራጅቶ አንድ አደረጃጀት ፈጥሮ ወደ ቤቱ እንዲመለስ ሁላችንም የምንንቀሳቀስበት ጉዳይ ነው የሚሆነው። ይሄ ትኩረት የምንሰጠው ነው።
ከዛ በፊት ግን እየተደረገበት ያለው ነገር በደንብ መረዳት አለበት። ለምሳሌ ከአካባቢው ሲርቅ ማህበረሰቡ ቤተክርስቲያን ሩቅ አካባቢ ስለሆነ ያሉት እንደ ድሮ ቤተክርስቲያን ግር ብሎ ሄዶ ቤተክርስቲያን በዓል ማክበርና ማስቀደስ እየቀነሰ ነው ያለው። ያ በሂደት እኔ ቤተክርስቲያኑን ያዘገዋል የሚል አቋም ነው ያለኝ። ማዘጋት ብቻ አይደለም፣ ይሄ አሁን ያለው መንግስት ምንም አይነት ፍላጎትም ስለሌለው በቤተክርስቲያን እንትን ላይ አገልግሎት ከሌለው ለምን አይፈርስም፣ ለሌላ ነገር ለምን አንሰራበትም ቦታውን ማለት ጥያቄም ይነሳል ብዬ ስጋት አለኝ። ከዛ ውጪ ተራ አስከባሪዎች ለምሳሌ ተራ የሚከበርባቸው ተራ ታክሲ ፌርማታዎች፣ ባስ ፌርማታዎች ተቀያይሯል። ለምንድነው የቀያየሩት? በኮሪደር ልማት ሰበብ አድርገው ከቀየሩት በኋላ አንዳንዱ ዘጋግተው አዳዲስ ፈጠሩ። አዳዲስ ሲፈጥሩ አዳዲስ ሰዎች የራሳቸውን ሰዎች አምጥተው ቦታ ላይ ተኩት። እዛ ታክሲ እንኳን በማስከበር የሚተዳደረውን የአዲስ አበባ ልጅ አስወጡት። እዛ አካባቢ ደግሞ ታክሲ ፌርማታው አካባቢ የሚንቀሳቀሰው የሚሸጠው ምን የሚለው ሊስትሮ የሚጠርገው ምናምን ተጠራርጎ እንዲነሳ ተደረገ። በብዙ ሂደት ነው። አሁን እኔ በጣም የሚገርምህ አሁን የሰማሁት በጣም ብዙ ቦታ ያሉ ተራ አስከባሪዎች መነሳታቸው ብቻ ሳይሆን ፌርማታው በመቀየሩ ብቻ ወዲያው እሱን የሚተካ ፌርማታ አይደለም ያደረጉት። አለፍ አራርቀው ከማድረጋቸው የተነሳ ረጅም ሰዓት በእግር ተጉዘ ነው ከዛ በኋላ 1 ሰዓት 2 ሰዓት ጠብቀ ነው የምትሄደው ማለት ነው። ሌላው አዲስ አበባ ልጅ ተዛም ከዚህም ብሎ ተሯርጦ የሚጠቀምበት ፓብሊክ ትራንስፖርት፣ የህዝብ ማመላለሻ ትራንስፖርት በአሁን ሰዓት አሁን ለምሳሌ አውቶቢስ አሁን እኔ በአውቶቢስ እኮ ብር ከ50 ነበር 2 ብር ነበር ብር የዱሮ ሰው ሁሉ እስክንመስል ድረስ ነው የሚሰማን አይደለም። በጣም በፍጥነት ከ5 ብር በአንድ ጊዜ 20 ብር ነው የመጣው። ከ5 ብር በአንድ ጊዜ ነው 20 ብር የመጣው። ያ ማለት አሁን 20 ብር ለምሳሌ የፈረንሳይን ብታየው ከፈረንሳይ ጊዮርጊስ ምናምን የሆነ ቦታ ላይ የሚኬደው 20 ብር ነው። ታክሲ ስንት መሰል? 15 ብር። ታክሲ 15 ብር። በዚህ ላይ ባሱ እንግዲህ ይከፈላል። በሰው ብዛት ነው መሰለኝ የሚከፈላቸው። ጥቅጥቅ አድርጎ ነው የሚጭነው። ታክሲው ደግሞ ታሪፍ ምናምን ተብሎ በጣም ተጨናንቆ እየተቀጣ ምን እያለ ነው። እነሱም ትርፍ ለምን ጫናችሁ ምናምን ያው ብዙ ወከባ አለባቸው እናውቃለን። ቢሆንም ግን ባስ 20 ብር ታክሲ 15 ብር ነው። እንግዲህ አሁን ከጨመሩ አናውቅም። ምንድን ነው እየተሰራ ያለው? ህዝቡ የሚጠቀምበትን ድሃውን የማባረር ህዝቡ የሚጠቀምበትን ነገሮች ጠቅላላ ለገንዘብ መስሪያ ባስን ድሃው ሰው የሚጠቀምበትን እሱን 20 ብር አድርገው ታክሲውን 15 ብር አድርገው ከዛ በኋላ ባስ መጠቀምም ምናምንም እንዲያቆም እና ዞሮ መጨረሻ ላይ ገንዘብ የሌለው ሰው አዲስ አበባ ላይ መኖር አይችልም። መሆን የነበረበትና ሁልጊዜም ግን የሆነው አዲስ አበባ ላይ በጣም በትንሽ ገንዘብ ሰርቫይቭ ማድረግ መኖር እንድትችል ነው። ስለዚህ ይሄ እየተሰራ ያለውን በአዲስ አበባ ላይ በዲሞግራፊ ለውጥ፣ በሀብታሞች ለውጥ፣ በባለቤትነት ለውጥ እየተሰራው ያለውን ነገር ህዝቡ ላይ በደንብ እንዲያውቀው ለመረዳት ያህል አንዳንድ ነገሮች ብንጠቅስ ብዬ ነው። ትክክል። በጣም አሪፍ ነገር ነው ያነሳሽው እና ይሄ እያንዳንዱ ከተማ ኖርማሊ አሁን አዲስ አበባን ስናያት አዲስ አበባ የሚያስብላት የራሷ የሆነ አይደንቲቲ አላት፣ የራሷ የሆነ ይሄ ካራክተር አለው አይደል? እያንዳንዱ ከተማ አሁን ለንደን ብትሄጂ ወይ ናይሮቢ ብትሄጂ ወይ ኤኒ ከተማ የራሱ የሆነ አይደንቲቲ አለው። እዛ አይደንቲቲ ወይም እዛ ካራክተር ውስጥ የህዝቡ የዛ የከተማው ህዝብ ስነ ልቦና የዛ ያናኗር ዘይቤ ምናምን የሚባሉ አሉ የሚጠቀሱ ማለት ነው። ስለዚህ አሁን ቅድም የጠቀሻቸው ነገሮች ለምሳሌ እንዲሁ በግልጽ አሁን ለምሳሌ የኮሪደር ልማቱ ሲደረግ አዲስ አበባ ውስጥ የነበሩ ሰፈሮች እየፈረሱ ነው አይደል የሚያለሙት። ለምሳሌ አሁን ፒያሳ ሲባል ፒያሳ በግልጽ ለማስቀመጥ አሁን ይሄ የአዲስ አበባን አዲስ አበባ የሚያደርጉ ካራክተሮች አሏት። ለምሳሌ አሁን ፒያሳ ምን ማለት ነው? ፒያሳ ምን ማለት እንደሆነ የሚገባው አዲስ አበባ ተወልዶ ያደገ የኖረበት ሰው ከዚህ ከፒያሳ ጋር የሚያያይዘው የሆነ ምንድን ነው ትልቅ አታችመንት አለ ከፒያሳ። አዲስ አበባ ኖሮ መቼስ ፒያሳን ያላየ ምናምን ያ አታችመንት ደግሞ ከአይደንቲቲ ጋር ይያያዛል፣ ከሜሞሪ ጋር ይያያዛል፣ ከታሪክ ጋር ይያያዛል ምናምን አይነት ነገር እና አሁን እሱን ነው በላጲስ እያጠፉብን ያለው። ዩሲ
ያ ማለት ምንድን ነው? እንዲሁ በፒያሳም ብቻ ዝም ብለን አንዳንድ ምንድን ነው ሾኬዝ ብናየው ፒያሳ አዲስ አበባ ውስጥ ተወልዶ ላደገ ሰው ብዙ ሜሞሪ ብዙ ከኢሞሽናል ጀምሮ ግለሰቡ ውስጥ ካለ ኢሞሽን ጀምሮ እስከ ሶሳይቲ ድረስ ያለ አታችመንት አለ ከፒያሳ ጋር ከሰው ከልጅነቱ ጀምሮ ሄዶ ፒያሳ አካባቢ ያረጋቸው ያያቸው ከሲኒማ ቤት ጀምረሽ ምናምን ባቅላባ ቤቱን ምናምን ብለሽ የምታየው ነገር አለ። ከዛ በኋላ ደግሞ ሰው ሲጎረመስ ሲፈነዳ ምናምን እዛ አካባቢ የሚያሳልፈው ያየው ምናምን ሜሞሪ አለ አይደል? የኛ አባቶች ምናምን ያሳልፉበት ጉዳይ አለ፣ እኛ የሄድንበት እንትን አለ ምናምንና ያ ነው አይደል አንድን ከተማ የሚያደርገው ይሄ አይደንቲቲ የሚሰጠው ካራክተር የሚሰጠው ሜሞሪያችን ታሪካችን ምናምን ነው። እና የኛ ሜሞሪ የኛ ታሪክ ምናምን ደግሞ ከማንነታችን ጋር ይያያዛል። ስለዚህ ይሄን ማንነት መጀመሪያ ማጽዳት አለባቸው እነሱ የራሳችን የሚሉትን ከተማ ለመትከል ማለት ነው። ይሄን ግን ሲያደርጉ አይ የእናንተን ታሪክ የእናንተን አይደንቲቲ የእናንተን ሜሞሪ ሬዝ እያደረግን ነው አይሉንም። እነሱ የሚሉ ምንድን ነው? ኮሪደር ልማት ነው። ፒያሳ ቆሻሻ ነው ይሉሻል። ፒያሳ ምናምን ገብቶሻል አባባል። ያማ እንግዲህ ይሄን የሚሉን ደግሞ እነማን ናቸው? እነ አዳነች አቤቤ፣ እነ ሽመልስ አብዲሳ፣ እነ አብይ ማለት ነው። አዲስ አበባን የማያውቋት ጠቅላላ። አዎ እነሱ የመጡበትና ያደጉበትን ቦታ ደግሞ እናውቀዋለን አይደለ? ምንም ስስት አያሳሱለትም፣ አያውቁትማ። ማለት ከበሻሻ ከበቆጂ ምናምን መጥቶ ፒያሳን ቆሻሻነት ሲል በጣም ያስቃል። ሲጀመር ፒያሳንም አያውቁትም። ፒያሳ በጣም የሚገርም ቦታ ነው። ብዙ ታሪክ ያለው ምልሽ ከዚህ ከአርኪቴክቸር ጀምሮ በጣም ድሮ ቢልዲንጎቹ ተብሎ ሊጎበኝ የሚችል ነገር ነው። መፍረስ የሌለባቸው ቦታዎች እነ ቲሩም የነበሩበት ህንፃ ይሄ በፊት ከቲሩም አጠገብም በዛ አካባቢ ያሉት ህንፃዎች በተለይ በ60ዎቹ በ50ዎቹ በ40ዎቹ የተሰሩ ከዛም በፊት የተሰሩ አሉ። የሚገርምሽ ልክ እንደ ቅርስ መታየት የነበረባቸውን አፍርሰው ነው እንግዲህ አሁን ከቻይና ከምናምን እያመጡ በሚያብለጨልጭ ነገር በጣም ቺፕ የሆነ ታሪክ የሌለው ምንም ገብቶሻል አባባል አስቴቲክም በአርኪቴክቸርም ምንም ቫልዩ የሌለውን ነገር እያመጡ ነው እንግዲህ አለማን የሚሉ ማለት ነው። ሶ ያንን ሲያደርጉ እኛ መገንዘብ ያለብን እንደ አዲስ አበቤ ማንነታችን፣ ታሪካችን፣ ሜሞሪያችን ነው እየጠፋ ያለው። ያንን የሚያጠፉት ደግሞ ምንድነው? ያንን በደንብ ካጸዳሽ በኋላ አዲስ ነገር አምጥተሽ ነው አዲስ ትርክት፣ አዲስ ታሪክ፣ አዲስ ማንነት ለመትከል እየተደረገ ያለ ሂደት ነው። ስሙ ያው የዳቦ ስሙ ኮሪደር ልማት ይባላል። ይህን ስታረጊ ግን እንደነገርኩሽ እነሱ የራሳቸው ምን አላቸው? ትርክት አላቸው። የራሳቸው የኮሪደር ልማት እያለማን ነው ምናምን እየተባለውን እንግዲህ እና አዳነች አቤቤ እና አብይ የሆነች አንድ 4 ኪሎ ሜትር ማትሞር አስፋልት የሆነ ፏፏቴ ይሰራል ምናምን አይነት ነገር ከቻይና የሚመጣ ፏፏቴ ያለ እሱን እያሳዩ ማለት ነው። ይሁላችሁ እንግዲህ ለውጡ ነው አይነት ነገር ማለት ነው። ከዛ እናንተ አትመጡንም እዚህ ቦታ ላይ አትመጡንም። እናንተ ቆሻሾች ናችሁ፣ እናንተ ደሃዎች ናችሁ ነው የሚሉ። ማንኛውም ከተማ ለምሳሌ እኛ የምንኖርበት ከተማ እንግዲህ በጣም የሰለጠነ ምናምን ከተማ ነው። ነገር ግን ለንደን ብትሄጂ፣ ፍራንክፈርት ብትሄጂ፣ ስቶክሆልም ብትሄጂ፣ የትኛውም ከተማ ስትሄጂ የከተማው የጀመረበት ለምሳሌ አሁን አዲስ አበባ መገንባት የጀመረችበት አራዳ የሚባለው ፒያሳ የሚባለው በፍጹም ሊፈርስ አይገባም። አሁን ስቶክሆልም ብትመጪ ጋምላስታን የሚሉታል ይሄ ኦልድ ታውን የሚባል ማለት ነው። በ18 ምናምን የተሰሩ ህንፃዎች በደንብ ተንከባከቡ ይዘዋቸው ቱሪስት በየቀኑ በሳመር በዩ በዊንተር በዩ በምን በዩ እየጎረፈ የሚያየው ነገር ነው። ለንደን ውስጥ ያሉትን ስፖቶች ታውቂያቸዋለሽ አይደል? በፊት የተሰሩ ኦልድ ታውን የሚባሉ በየከተማው አለ። ያ ምክንያቱም የከተማው ኤሰንስ ነው፣ የከተማው ታሪክ፣ የከተማው አይደንቲቲ ተመዝግቦ ይቀመጣል። የተመዘገበ ማይነካ ተብሎ ማይነካ ኤሰንሱ ነው። በቃ የአንድ ከተማ ማንነቱ ነው። ገብቶሻል አባባል።
ሶሉ ነው ልበልሽ እንግዲህ በዚህ በአርባን እንትን ኤሰንሱ ይሉታል ነገርና ያንን እያጸዱብን ነው። ይሄን ማጣታችን ለእኛ በተለይ ለአዲስ አበባ ማንነታችንን እያጣን ነው። ይሄን ደግሞ የሚያደርጉት እነማን ናቸው? ፓራዶክሱ እንዲያዩ እንትኑ እንዲያዩ እና አዳነች እና አብይ እነ ሽመልስ አብዲሳ ወይም ሌሎቹም ከበቆጂ ወይም ከበሻሻ ምናምን የመጣ ሰው ነው እንግዲህ ዛሬ መጥቶ ፒያሳ ቆሻሻ ናት ነው የሚል። አንደኛው ፓርት ይሄ ነው። ይሄ ታንጀብል ያልሆነው ግን የከተማዋን ኤሰንስ የከተማዋን ማንነት ምናምን ማጥፋት ነው። ሁለተኛው ፓርት ደግሞ የምናየው ከቢሮክራሲው ከአስተዳደር ሰውን ማጽዳት ነው። አገልግሎት ሰጪ ተቋማት የምንላቸው አሉ አይደል? ይሄ ወረዳ በየክፍለ ከተማ ምናምን ስትሄጂ አሁን የአዲስ አበባ ሰው እኮ አታይም ነው የሚሉሽ። አንዳንድ ክፍለ ከተማዎች ጭራሽ በአማርኛ ራሱ መነጋገር ትንሽ ይከብዳል ነው የሚሉሽ። አሁን ባለው እንትን ማለት ነው። የአዲስ አበባ ትምህርት ቤቶችን ስትሄጂ በፊት የነበረው ድባብ በፊት የነበረው ሙድ የለም። አሁን ሙሉ ለሙሉ ለውጠውታል። ይሄን አየሽ ከቢሮክራሲው ሰውን ማጽዳት። ከአዲስ አበባ ውስጥ እንግዲህ የሴኩሪቲ ተቋማት ውስጥ የአዲስ አበባ ሰው የለም። በሙሉ የማይታወቁ ሰዎች ናቸው ያሉት። ከሌላ አካባቢ የመጡ ሰዎች ናቸው ያሉት። ስለዚህ ቢሮክራሲውን ይሄ ከአገልግሎት ሰጪ ተቋማት ከወረዳ ምናምን ከምትዩ ጀምሮ እስከ ትምህርት ቤት እስከ ሆስፒታል ምናምን እዛ ውስጥ ያለውን ነገር በሙሉ እያጸዱ የራሳቸውን ሰው እየከተቱ ነው። አሁን ያለንበት ሂደት ምንድን ነው? እያጠፉን ያሉት ሁለት ሌየር አለው፣ ሁለት ክፍል አለው። አንደኛው ቅድም የጠቀስ ነው። ሁለተኛው ደግሞ በግልጽ የሚታይ ከዚህ ከቢሮክራሲው ማጥፋት ከዛ ደግሞ ከፍ ባለ ደግሞ ይሄ የራሳቸውን ሰዎች ኢኮኖሚካሊ ፕሪቪሌጅ ማድረግ የራሳቸውን ሰዎች መጥቀም። ለምሳሌ ባለፈውም ጠቀስ አድርገነዋል መሰለኝ። ከዚህ በፊት የአዲስ አበባ ልጆች ተደራጅተው የሆነ ብድር ተሰጥቷቸው የሚሰሩበት ቦታ ነበረ፣ ስፖቶች ነበሩ አዲስ አበባ ውስጥ። ብሎኬት የሚያመርቱ ልጆች ነበሩ። የተለያየ አላ እንዲህ እየሰሩ ተፍ ተፍ እያሉ የሚኖሩ ልጆች ነበሩ። ለ10 ወይም ለ20 ምናምን የሚሰጣቸው መሬት ብዙ ኬዞች ስለምናውቅ ይበትኗቸውና ምንም የማይታወቅ ሰው ይመጣና ያ መሬት ይሰጠዋል። ያንን መሬት ይሸጣል። ኢኮኖሚካሊ ፕሪቪሌጅድ ይሆናል። ከተማውን የሚቆጣጠሩ እነሱ ናቸው። ገብቶሻል አባባል? እንዲህ አይነት በጣም ብዙ ኬዞች አሉ እኛ ጋር የሚመጡ የሚነግሩን የምናያቸው ምናምን መዝግበን የሚያዝናቸው ኬዞች አሉ በእንትን በኩል ማለት። ሌላው ለምሳሌ አሁን ይሄ ተራ አስከባሪ ምናምን የሚባለው ነገር አንዱ የአዲስ አበባ ካራክተሩ እሱ ነበር አይደል? ለምሳሌ በየሰፈራችን የዛው ሰፈር የዛ አካባቢ ልጆች ሆነው ግን በተለያየ ምክንያት ለምሳሌ ወይ ሌላ ስራ ምናምን ከሌላቸው እዛው ሰፈር ውስጥ ታክሲ ያስከብራሉ። ታክሲ ማስከበር ማለት በነገራችን ላይ እነዚህ ታክሲ አስከባሪዎች ትልቅ አገልግሎት ነው የሚሰጡት። ለህብረተሰቡ ምን ያደርጋሉ? ይሄ ትራንስፖርቱ ሚኒባሶቹ ምናምን ሲመጡ አገልግሎቱ ቀልጣፋ እንዲሆን በተራ እንዲሰሩ ምናምን ነው አይደል የሚያደርጉት። ያንን አገልግሎት ሰጥተው አገልግሎት በመስጠታቸው ደግሞ የሚያገኙት ገንዘብ አለ። ከዛ ከሚያገኙት ገንዘብ በፊት አሁን ተራ አስከባሪ ምናምን የነበሩ ልጆች እኛ እንግዲህ ጩጬ ምናምን እያለን የምናውቃቸው እቁብ እየጣሉ ምናምን ነገር ራሳቸው ታክሲ ይገዛሉ ምናምን አላል። እንዲህ እያለ ኢቮልቭ እያደረገ የሚሄድ ደስ የሚል ሶሻል ኮዥን የነበረበት እንትን ነው። ከዛ ውጭ ደግሞ እነዚህ ታክሲ አስከባሪ የምንላቸው ለሰፈሩ የሚሰጡት የሴኪሪቲ አገልግሎት ነበር። የሚገርምሽ አዲስ አበባ ውስጥ እኮ የአዲስ አበባን ሕዝብ የሚጠብቁ እኮ ፖሊስ አልነበረ። ሰፈር ውስጥ ማን ምን ምናምን እንደሆነ ይታወቃል። ሰፈር ውስጥ ሌባ ከመጣ ወይ ምናምን ከመጣ የሚይዙት እነዚህ ተራ አስከባሪዎች ነበሩ። የነሱ ሮል የትራንስፖርት አገልግሎት መስጠት፣ አካባቢውን መጠበቅ ምናምን ነበር አይደል? እነሱን ግን ከዛ አካባቢ ስትነቅያቸው ስታስወጫቸው ያ ሮል ይጠፋል። እሱም ብቻ አይደለም ልጨምርል። ለምሳሌ ሰፈር ውስጥ የታመመ ሰው የሚለመን ከሆነ እነሱ ናቸው የሚለምኑት።
በየቦታው ቆሞ ሰፈር ውስጥ ጥምቀት የሚከበር ከሆነ በዓል ይሄ በቃ ፓብሊክ የህዝብ ነገር ካለ እነሱ እዛ አካባቢ አስተባብረው መንገዱን የሚሰሩት እንትን የሚሉት ብዙ ነገር እሱ ነው። የሆኑ ሰዎች አንዳንዴ ደከም ያሉ ሰዎች መንገድ ላይ ስትራግል ካደረጉ ትንሽ ከተንገዳገዱ ታክሲ አስቁመው ይህን ውሰደው ምናምን የሚያስተባብሩት ብዙ ነገር ናቸው። ኤግዛክትሊ ብዙ ነገር ናቸው። ዩ ሲ ያ አሁን አዲስ አበባን እንደ አዲስ አበባ የሆነ ልዩ የሚያደርጋት ዩኒክ የሚያደርጋት ያ ነበረ። ገብቶሽ? አሁን እነሱን ስታባሪያቸው ስታፈናቀያቸው ሰፈሩን ስታፈርሺ ቀስ እያሉ ነው አይደል የመጡበት። መጀመሪያ ወይ ግማሹን ሰፈር ያፈርሱታል። ከዛ በኋላ እነዚህ ልጆች ያፈናቅሏቸዋል። ከዛ በኋላ እዛ አካባቢ ያለውን ይሄ በቃ አለ የሚባለውን ቦታ ለሆነ አንድ ኢንቨስተር ምናምን ይሰጡታል። ቀስ እያለ የነበረው ይሄ የአዲስ አበባ የምንለው ኮዥን ይሄ መስተጋብሩ ምናምን ቀስ እያሉ ይበጥሱታል፣ ያጠፉታል። ለዚህ በጉልበት ምንም ማስጠንቀቂያ ሳይሰጡሽ 40 50 80 ምናምን ዓመት የኖሩ ሰዎችን ማለት ነው እላያቸው ላይ ቤታቸውን ያፈርሳሉ። ይሄ አንድ ስትራቴጂ ነው። ቀስ እያሉ ደግሞ ይሄ ሶሻል ኮዥኑን ቀስ እያሉ እየበጣጠሱ ደግሞ መኖር እንዳትቺ ማለት ነው። ለምሳሌ የትራንስፖርት 20 ብር መክፈል በጣም ከባድ ነው አሁን ባለው የኢኮኖሚ ሁኔታ ማለት ነው። ለዚህ ምንድነው ማድረግ የምችው? የቤት ክራይ ማግኘት አትችይም። ለዚህ ቀስ እያል ሳትወጂ ምን ትያለሽ? ትውጫለሽ ከከተማው ማለት ነው። ለዚህ በሁለቱም አቅጣጫ እየተጠቀሙ ከተማውን ከአዲስ አበቤነት እና ከአዲስ አበቤ ህዝብ ማጽዳት እንደ ላጲስ ነው እያጠፉን ያለው ለማለት ነው። አልማ ትባላለህ። ይሄ አካባቢ መልማት አለበት። አልማ ትባላለህ። አንተ አቅም የለም። ስለዚህ የሚያለማ ስለሚመጣ ልቀቅ ትባል እና ወደ ሌላ ቦታ ትወሰዳለህ። በደንብ ታስታውሳለህ አይደል? አርቲስት አዜብ ወርቁ የጻፈችውን ጽሁፍ ያው እዛው እኛ ሰፈር አካባቢ ነው ወደታች ወደ ቤላ አካባቢ የሆነ ነገር 05 አካባቢ የሆነ ነገር ነው። በነገር ላይ እዛ ላይ የተጻፈላቸው ሰውዬ ሞተዋል እዛው እና ሰው በመሞታቸው ደስ ነው ያለው። ሳይሄዱ ነው የሞቱት። ግን ያው አዝነዋል፣ ሰምተዋል፣ ተሰብረዋል እና ታሞ እንኳን በታመሙበትና በኖሩበት ቤት ውስጥ እንዳይሞቱ ሰዎች በስተርጅና ለምን ይንከራተታሉ ነበር ያለችው እና የተጠቀሱት ሰው ሲሞት ምንም ቢሆን ተመኝተው ነበር ማለት ነው። ከዚህ ቦታ ሳልሄድ በቃ ሌላ ቦታ ታሳየኝ ብለው ነበር ማለት ነው እየተባለ ነበር እና በጣም የተወሳሰበ ነገር ነው እየተነጋገርን ያለ ነው እና ይሄ እንዳለ ሆኖ አሁን በደንብ በግልጽ ማሳየት ያለብን ለምሳሌ የኮሪያ ሰፈር ታሪክ አለው አይደል? ኮሪያ የዘመቱ ሰዎች ናቸው። ፈርቷል 05 ቤላ ፈረንሳይ ሰዎች እኮ እንደዚህ ናቸው፣ ሰፈሬ ስለሆነ ማለት ነው። የፈረንሳይ ሰው እኮ ብዙ አርቲስትና ወታደርና ምናምን በተለይ በኪነ ጥበብ ዘርፍ ላይ የሚወጣበት ነገር ነው። የፈረንሳይ ህዝብ የሚባል ይኖራል ወይ ነው የዚህ ሰፈር ልጅ ነኝ ብለህ የምትናገርበት ነገር ነው። ምክንያቱም ህዝቡን አውጥተው ሌላ ቦታ ካስቀመጡት አንዱን እየተከተለ እየለመደ የሚመጣው ነገር ዝም ብሎ አይደለም። ሰው አርቲስት ብዙ የሚወጣው ታላላቆቹ ይወጣሉ፣ የዛ ሰፈር ትሬንድ ይሆናል፣ ይለመድና ወደዛ ነገር የሚገፋፉ ብዙ ነገሮች ስለሚኖሩ እዛ አካባቢ ላይ እንደዚህ ተመሳሳይ ነገሮች ያድጋሉ። የጨርቆስ ሰፈር ራሱ የሚለይበታል፣ የልደታ ሰፈር እንደዚህ የሚለይበታል። ስለዚህ ሰው በሰፈር የኔ የእንትን ሰፈር ነኝ፣ የልደታ ሰፈር የሜክሲኮ ነኝ፣ የምን ነኝ የሚል ልጅ ወይም ወጣት ወይም ሰው ይኖራል ወይ? ምክንያቱም ከዛ በኋላ ከተነሳ ሌላ ሰዎች ናቸው የሚኖሩበት። እነዛ ሰዎች ደግሞ ትላንትና የነበረውን ነገር አያስቀጥሉትም። ስለዚህ የተሳለው ነገር ከቅድሚያዎቹ ይዞት የመጣው የብዙ ዓመት ቢልድ ያደረገው እየገነባ የመጣው ነገር ይጠፋል። ስለዚህ የዚህ ሰፈር ልጅ ነኝ ማለት እስከ መቅረት ይደርሳሉ። በዚህ ሄድን ኦፍኮርስ አሁን እኮ እየተሰራ ያለው ያ ነው። አሁን እኛም ጠንክረን በተለይ የአዲስ አበባ ልጆችን መናገር የምንፈልገው ታሪክህ ማንነትህ እየጠፋ ነው። አሁን ከጠፋ በኋላ ከፈረሰ በኋላ እነሱ የራሳቸውን ትርክት የራሳቸውን ከተማ ከሰሩ በኋላ በቃ የለም ነው የሚባለው። ገብቶሻል አባባል? እየመጣ ከኛ ከአያቶቻችን ከአባቶቻችን የወረስነው ታሪክ አለ፣ የወረስነው ሜሞሪ አለ፣ የወረስነው አይደንቲቲ አለ አይደል? እሱን ማስቀጠል አልቻልንም ማለት ነው የኛ ትውልድ። ምክንያቱም አሁን እየደረሰብን ያለው ነገር ወይ አልገባንም ወይ ገብቶንም ደግሞ
በሚገባው መንገድ አልተከላከልም። ምክንያቱም እየመጣ ይሄ ምንድነው ትውልድ ከትውልድ እየተቀባበለ አይደል ይዞት የሚመጣው እዛ ላይ በትክክል አሁን በግልጽ እንነጋገር ከተባለ እኛውን የአዲስ አበባ ልጆች ፎርሸናል ማለት ነው። ምክንያቱም ጣሊያኖች መጥተው ያቃታቸው ነገር ማለት ነው። በጣሊያን ወረራ ጊዜ አይ ቲንክ በ3 ቀን ውስጥ ነው አይደለ 30,000 የአዲስ አበባ ህዝብ እኮ ነው የጠፋው። እንደዛ አርጎ እንኳን ጣሊያን በዛ ሰዓት የነበረውን ይሄ የአዲስ አበባን መንፈስ ማፍረስ አልቻለም። ልክ ነው። ኢህአዴግም በነበረበት ሰዓት ብዙ የአዲስ አበባን እንትን የነበረውን ሶሻል ኮዥን ምናምን ለማፍረስ በጣም ብዙ ነገር ሞክረዋል። ግን ስሞችንም ቀይሮ ነበር። ትዝ ይላል በየሰፈሩ አሁን ማዳጋስካር የአፍሪካ ስሞች ምናምን የዓለም ስሞች ሁሉ ተደርጓል። ግን ማንም ሰው እስካሁን ድረስ ይጠቀማል። ተራ አስከባሪው አይጠቀመው ወይ ያለ ማንም አይቀበለውም። እንደውም አናውቀውም ሁላ። ኤግዛክትሊ። አሁን ግን ጨርሶ ሰውን እስከ ማንሳት ነው የደረሰው። ከሁሉም የከፋው ማለት ነው። ኤግዛክትሊ። አሁን በቃ ሰውንም ታሪኩንም አይደንቲቲውንም ምናምን ማንሳት ማጽዳት ላይ ነው ያሉት አይነት ነገር እና እኛ ነን አሁን የታሪክ አደራ ያለብን የአዲስ አበባ ልጆች ወይም ራሱን እኔ አዲስ አበባ ነኝ የአዲስ አበባ ልጅ ነኝ የሚል ሰው ማንኛውም ሰው አሁን የታሪክ ዕዳ አለብን ማለት አያቶቻችን አባቶቻችን ያወረሰኑን እቺን ከተማ እያጣናት ነው። ላለማጣት ደግሞ ምንድነው የምናደርገው? ምን ማድረግ አለብን ወደሚለው ነው የምንሄደው። ግን እዛ ፖይንት ላይ ያለ ነው። ስለዚህ ቀጥታ ወደዛ እንሂድ። ቅድም የጠቀስኩልን ነገር አለ። ኦልሬዲ ወደ ሌላ አካባቢ ያለውም በምን መልኩ ነው ተደራጅቶ መብቱን ማስከበር የሚችለው? በየመስሪያ ቤቱ ደግሞ የአዲስ አበባ ልጅ እየተወገደ እየተንሳፈፈ ሌሎች ከሌላ ቦታውን እንዲይዙትም እየተደረገ ነው። ይህስ በተለያየ መስሪያ ቤት ውስጥ ያለው ምንድን ነው ማድረግ ያለበት? የአዲስ አበባ ልጅ ለየት የሚያደርገው ነገር አንደኛ ብዙ አደረጃጀት አለ። እንደምታውቀው ምንም የሌለ እንዳይመስላቸውና እንትን እንዳይሉ ብዙ አደረጃጀት አለ። ሌላው ግን አደረጃጀት ራሱ ባይኖረው የአዲስ አበባ ልጅ እንደዚሁ የአዲስ አበባ ልጅ ስለሆነ በአንድ ፊሽካ ሊሰባሰብ የሚችል የሚገርም ማንነት አለው። እሱን አሁን እንግዲህ በጊዜ ከመጣ እሱን የማጥፋት ሂደት ስለሆነ አሁን እየተደረገ የተለያየ ቦታ ላይ በማስፈር ማለት ነው። እና እነዚህ ባሉበት ምንድን ነው የቀረው የሚለውን ነው ከአንተ መስማት እንፈልገው። ምንድነው የቀረው ብቻ ሳይሆን ይሄ የአዲስ አበባ ተሞክሮ ደግሞ ሌሎች አካባቢዎች ከተማ የተባሉ ከተሜ ቀመስ የተባሉ አካባቢዎች ሌላው እንደዚህ አይነት ችግር ያለባቸውስ እንዴት ተደርገው ይሄን አደረጃጀት ሊጠቀሙት ይችላሉ የሚለውንም ቀጥሎ ወደዛውም ልንሄድ እንችላለን። በጣም አሪፍ። አሁን ትንሽ ምንድን ነው መታወቅ ያለበት አዲስ አበባ ውስጥ አደረጃጀት አለ። የተለያዩ አደረጃጀቶች ናቸው ያሉት። ጊዜው ሲደርስ በግልጽ የወጡ የሚታዩ ነገሮች ይኖራሉ እና ምናልባት አሁን ቅድም መጀመሪያ ላይም ስንነጋገር የኢትዮጵያ ፖለቲካው በባህሪው እንግዲህ ፖለቲካ አካል ነው ማለት ነው። በባህሪው ከተማ ጠል ነው ማለት የከተማ ሰው ምንድን ነው ይፈራል ወይም የከተማ ሰው ላይ ሽኮረመማል ልበልሽ እና ግን ትልቁ እንትኑ ምንድን ነው የዚህ የብሔር ፖለቲካ የሜቴኒክ ፖለቲካ የምንለው ከአዲስ አበባ ሰው ጋር ምናልባት ኢትዮጵያ ውስጥ ሌላ አካባቢ የብሔር ፖለቲካን የማይቀበሉ ሰዎች እንዳሉ አውቃለሁ። ግን ያው እኛ የምናወራውን ስለ አዲስ አበባ ስለሆነ አንድ ያለ ግልጽ ያልሆነ ወይም አይደል የሆነ በግልጽ ያልታየ ሁልጊዜ ስለ አዲስ አበባ ሲነሳ የሚሸፋፈን ምናምን ነገር አለ። ስለ የብሔር ፖለቲካ እና በአዲስ አበባ ፖለቲካ መካከል ያለውን በጣም አጭር ልዩነቶች እንዴና ወደ እንትኑ እንሄዳለን። ይሄ ከ97 ጀምሮ በተለይ በዚህ በተቃዋሚ ጎራ የተፈጠረ ኮንፊውዥን አለ። ገብቶሻል አባባ? አንዴ የብሔር ፖለቲካ ይዘው ይመጣሉ፣ አንዴ ስለ አንድነት ያወራሉ አለ አይደል? ትርምስምስ ያለ ነገር አለ እና እንደ አዲስ አበባ ግን እኛ እንደ አዲስ አበባ እንደሚባል እንደ አንድ ፖለቲካ ማህበረሰብ በግልጽ ምንድነው ማወቅ ያለብንና መገንዘብ ያለብን ክሊር ማድረግ ያለብን ነገር ነው መስሎ የሚታይ ይሄ የብሔር ፖለቲካ የሚባለው አሁን
ማለት ይሄ ኔትወርኩን የተቆጣጠረው ፖለቲካ ይሄ ከአዲስ አበባ የምንለው ወይም ከአዲስ አበባ ማንነት ወይም ከአዲስ አበባ ፖለቲካ ጋር አይሄድም። ትልቁ አሁን ይሄን ነገር በግልጽ ማስቀመጥ ነው ያለበት። ይሄ የብሔር ፖለቲካ ወይም ደማዊ ማንነት የምንለው ፖለቲካ በመጀመሪያ ደረጃ የሚሰራው ለኤትኒክ ወይም የአንድን ብሔር የበላይነት ለማስፈን ነው የሚሰራው። የትኛውም የብሔር ፖለቲካ የትኛውም ብሔር ይሁን ዓላማው በብሔር እስከተደራጀ ድረስ የአዲስ አበባ ልጅ የአዲስ አበባ ማህበረሰብ ማወቅ ያለበት የተደራጀበትን ብሔር የበላይነት ለማስፈን ነው የሚሰራው። ይሄ ደግሞ ከአዲስ አበባ ቫልዩ ጋር ስናየው እኛ አዲስ አበባዎች ደግሞ ሁሉም ሰው እኩል ነው ብለን ነው የምናምነው። ሁሉም ሰው እኩል ነው ብሎ የሚያምንና የአንድን የብሔር የበላይነት ለማስፈን የሚሰራ ሁለት የፖለቲካ ኃይል አንድ ላይ ሊሆን አይችልም። ሌላው የብሔር ፖለቲካ እንደምንም ብናሽሞኖም ነው አቃፊነን ታቃፊነን እንትነን ምናምን ብንልም እነዚህ በቃ አንደኛ ለአንድ ብሔር የበላይነት መስራቱ የሚታወቅ ነገር ማለት ዲናይ ማድረግ የለብንም። ማለት ሳይንቲፊክ የሆነ እንትን ነው በዚህ በብሔር ፖለቲካ ላይ የተሰሩ ጥናቶች የሚያመለክቱት ነው። ሌላው የብሔር ፖለቲካ ኤትኒክ ናሽናሊዝምን ወይም የአንድ ብሔርን ምንድነው የሚባለው የአንድ ብሔርን ሐሳብ የአንድ ብሔርን ባህል የአንድ ብሔርን አስተሳሰብ ምናምን ለማጉላት ሌሎቹ ላይ ለማስፈር የሚንቀሳቀስ የፖለቲካ አይነት ነው። ደማዊ ማንነት ላይ የተኮረ ማለት ነው። አንዱ ባህሪው ይሄ። ከአዲስ አበባ ቫልዩ ጋር ደግሞ ይሄ ይጋጫል። አዲስ አበባ ውስጥ የአንድ ብሔር ባህል የአንድ ብሔር ምናምን የሚባል ነገር የለም። ለምንድን ነው ክላሽ የሚያደርገውን ነገር የሚለውን ለማየት ነው። ሌላው ይሄ የብሔር ፖለቲካ በተፈጥሮ አሁን ብዙ ጊዜ የብሔር ፖለቲካን ይሄ ማሽሞንሞን አለ አይደል እንዲህ ነው ምናምን የሚባል ግን ዜኖፎቢክ ነው። የብሔር ፖለቲካው ወይም የብሔር ፖለቲካ አራማጆች ያንን ፖለቲካ ይዘው ለመቀጠል የግድ ዜኖፎቢክ መሆን አለባቸው። ያ ምንድን ነው? ሌላውን ብሔር ማግለል መጥላት ምናምን የግድ ነው። የአዲስ አበባ ማህበረሰብ ውስጥ ደግሞ በአዲስ አበባ ማንነት ውስጥ በአዲስ አበባ ቫልዩ ውስጥ ደግሞ ይሄ ሊሆን አይችልም። ሌላው የብሔር ፖለቲካ በዚህ በቫዮለንስ እና በኮንፍሊክት ያምናል። ማለት የግድ ቫዮለንስ ወይም ኮንፍሊክት መኖር አለበት ይሄ ደማዊ ማንነት ፖለቲካን ለማስቀጠል ማለት ነው። ፉክክር ስላለ ነው፣ ኮምፒቲሽን ስላለ ሌላውን የግድ ጠላት መፍጠር አለብሽ። ከዛ ጠላት ጋር የግድ ኮንፍሊክት መፍጠር አለብሽ፣ ግጭት መፍጠር አለብሽ ምናምን አይነት ነገር። አዲስ አበባ ውስጥ ደግሞ ይሄ አይሰራም። ወይም የአዲስ አበባ ማህበረሰብ የምንለው እንትን ውስጥ ይሄ አይሰራም አይነት ነገር። ምናልባት የመጨረሻው በደንብ በግልጽ ልንነጋገርበት የሚገባውና እንዲገባን የሚያስገባው ይሄ የደማዊ ማንነት ፖለቲካው የመጨረሻው ባህሪው የሚታወቀው ምንድነው? ይሄ ሴግሪጌሽን የሚሉት አለ አይደል? ሌላውን መበደል ሌላውን መግፋት ምናምን ባህሪው ነው። እኛ ሌላውን ሴግሪጌት ማድረግ መግፋት ምናምን ነገር የአዲስ አበባ የፖለቲካ ወይም ቫልዩ ውስጥ የለም። ሌላውን ማግለል ምናምን ይሄ ዜኖፎቢክ የምንለው እኛ ውስጥ የለም። ሌሎች በብሔር የተደራጀ አሁን አገዛዙም ይሁን ከአገዛዙ ጋር የሚዋጋም ይሁን ምናምን ነገር በብሔር እስከተደራጀ ድረስ ዜኖፎቢክ ነው። ኤትኒክ ናሽናሊዝምን ለማስፈን ነው የሚሰራው አይደል? እና የራሱን የብሔርተኛ የኔ የሚለውን ብሔር የበላይነት ለማስፈን ነው የሚሰራው። ራሳችንን ለመጠበቅ ራሳችንን ለመከላከል ከጥቃት ለመዳን መብታችንን ለማስከበር የሚባሉ ብዙ አግሪ ያንን በነገራችን ላይ በብሔር መደራጀቱ ምናምን አንድ ሰው በብሔሬ ነው በቃ የፖለቲካ አመለካከቴ በብሔር ነው ካለ መብቱ ነው። ነገር ግን አሁን ችግር የሚሆነው ምኑ ላይ መሰለሽ? በብሔር ተደራጅቼ ነው ግን ስልጣን የሚይዘው ምናምን የሚለው ወደሚለው ታሪክ ስንገባ እነዚህ ባህሪያቶች ይመጣሉ። አሁን ይሄ የግድ ኢትዮጵያ ላይ ብቻ ሳይሆን ዓለም ላይ ያየናቸው በዚህ በደማዊ ማንነት ወይም ኤትኒክ ይሄ ፕሪሞርዲያል የሚሉት ፖለቲካ ላይ የተደራጁ መሰረታዊ ባህሪያቸው ነው። ራስን መከላከል አንድ ነገር ነው። ከራስ መከላከል አልፎ ግን ሌላውን ብሔር
እንትን ማለት የተለያዩ ናቸው ልልሽ ነው። ግን ለዚህ ነው ግጭት እኮ የሚፈጠረው። በወያኔም ጊዜ አሁን በብልጽግና ጊዜ አንድ ብሔር ሆነ 80 ብሔርን ለማስተዳደር ምንም አይነት ብቃትም የለህም ማለት ነው። ለምን አልተቀበልከውም ሌላውን አንተ አንድ ብሔር ብቻ ስለሆነ። ያ ነው የብሔር ፖለቲካ ምልሽ እንደፈለገ ብንቀባባውም ምናምን ፋክቶቹ ግን እንደዚህ ናቸው። ይሄ ደግሞ ይሄ ምንድነው ሳይንቲፊክ ፋክት ነው እኔ ያመጣሁት ወይ ምናምን ሳይሆን እነዚህ ባህሪያቶች አሉት። እና እንደ አዲስ አበባ ልጆች አሁን ግን ስናይ የመጀመሪያው የምንደራጀው ለምንድን ነው ገብቶሻል አባቢ ቤት ስለፈረሰ ስለተፈናቀለ ምናምናም ሳይሆን ይሄ የፖለቲካው ምንድነው አትሞስፌሩ ኢንቫይሮንመንቱ ገብቶት ኦኬ እኔ እንደ አዲስ አበባ የብሔር ምናምን የሚሉትን ፖለቲካ አልቀበልም። የአዲስ አበባ የምንለው ስነ ልቦና አዲስ አበባ የምንለው ቫሊዩ የራሱ የሆነ የፖለቲካ ምንድነው ስልጣንና ራሱን በራሱ ማስተዳደር አለበት። ያ ነው አይደል ያጣነው። ስለዚህ መጀመሪያ የምንደራጀው ይሄ ሲገባን ያጣነውን የራስን በራስ የማስተዳደር መብት ራስን ደግሞ የፖለቲካ ስልጣንና ምናምን ምንድነው ውክልና ለማግኘት የግድ መደራጀት አለ። ይሄን እንዴት ነው የሚለውን ነገር ደግሞ እንደዚህ አንዳንዴ ገልበጥ አድርገን ስናስበው ሌሎቹ መተውን የሚያስተዳድሩን ለምንድን ነው? እነሱ የተለየ ዲኤንኤ ስላላቸው ነው። እነሱ የተለዩ ስማርቶች ስለሆኑ እና አዳነች አቤቤ እና አብይ ምናምን መተው ላያችን ላይ ጉብ ብለው የሚያስተዳድሩን ለምንድን ነው ብለን ብንጠይቅ ስለተደራጁ ነው። ሌላ እኮ ታሪክ የለውም አይደል? ገግመው ምን ብለው የሆነ ፖለቲካ ፓርቲ ውስጥ ገቡ፣ ተደራጅተውብን ነው የመጡት አይደል እንዴ? አንድ ላይ ህገ መንግስቱም ወያኔ የሰራው ህገ መንግስቱም ይፈቅድላቸዋል። መደራጀት በነገራችን ላይ ህገ መንግስቱ የሚሰጠው መብት አይደለም። በነገራችን ላይ ህገ መንግስቱ ራስን በራስ የማክበርን ራስን በራስ የማስተዳደር የፖለቲካ ስልጣንና ውክልናን የማግኘት መብት ለዜጎች ይጠብቃል እንጂ መንጠቅ የለበትም። የህገ መንግስት አንዱ ይሄ ፕሪንሲፕሉ ይሄ ህገ መንግስት ሲባል እኛ ደግሞ ያንን የተነጠቅነው ገብቶሻል አባባ። ስለዚህ አሁን ለመደራጀት ምንድነው የሆነ ህግ ምናምን አያስፈልገን። እንደ ማንኛውም እንደ አንድ ሰብአዊ ሰው ራስን በራስ የማስተዳደር መብቱ የተነጠቀ ሰው የፖለቲካ ስልጣንና ውክልና እንደተነጠቀ እንደ ማንኛውም ሰብአዊ አንድ ማህበረሰብ የግድ መሰባሰብ አለ፣ መደራጀት አለ፣ ንቅናቄ ለመፍጠር ማለት ነው፣ ህግ ለማስቀየር ማለት ነው። እኔ እዚህ ጋር ብቻዬን ብጮህ፣ መቲ እዛ ጋር ብቻሽን ብጮህ፣ ሁሉም ብቻውን ቢጮህ የምናመጣው ለውጥ የለም። በመሰባሰብ ውስጥ ግን የምናገኘው ሲነርጂ አለ አይደል? አንድ ላይ ስንሰበሰብ የኔ የመቲ የብዙ ሚሊዮኖች የአዲስ አበባዎች አቅም አንድ ላይ ሆኗል። ቅድም እነሱ የሚፈሩት አዲስ አበባ ላይ ደግሞ እንደዚህ በፍጥነት በማፍረሱም በምኑም እንዲህ በፍጥነት የሚሄዱት ለምንድን ነው? የአዲስ አበባ ህዝብ አንድ ቀን የተደራጀ ጊዜ ብዙ እንደማይቆዩ ያውቁታል። እነሱ ከኛ የበለጠ እነሱ ያውቁታል። ቀደም የጠቀሻት በአንድ ፊሽካ ከተሰበሰበ የሚባለው ነገር ማለት ነው ያውቁታል። ስለዚህ ከኛ አሁን የመጀመሪያው ነገር ምንድነው? የተነጠቅነው ነገር አለን ብለን መገንዘብ፣ ያንን ከተገነዘብን በኋላ ለማስመለስ ግን መሰብሰብ አለ። አሁን ብዙ ጊዜ ሰበብ የሚፈጥረው ለመሰብሰብ እኮ እንትን አይባልም አምባገነን ነው ምናምን የሚባል ነገር አለ አይደል? አዎ እሱ ግልጽ ነው። ብዙ ቻሌንጆች አሉ። ቻሌንጆቹም ቢኖሩ ይሄ ክሪኤቲቭ የሆኑ ወይም አላል ማለት የከተማ ሰው ደግሞ ለከተማ ለአራዳ ልጆች ይሄ በጣም ቀላል ነው። እኛ ለመሰባሰብ ምናምን ነገር የግድ ስብሰባ ወይም ሲምፖዚየም ወይም ኢቨንት ምናምን አያስፈልገን። የተለያዩ አደረጃጀቶችም አሉ። እንዴት እንደምንሰበሰብ ምናምን እነሱ have no idea። ያ ግን መጠንከርና መቀጠል አለበት። ስንሰባሰብ ግን ያሰባሰበን አንድ የሆነ የጋራ አላል ኮመን ጎል ያስፈልገናል የሚለውን ነገር እሱ አንድ ድራይቪንግ ፎርሳችን ነው። ሌላው ወደንም ጠላንም እንደ አዲስ አበባ ምን ተደርገናል? ማርጂናላይዝ ተደርገናል አይደል? ተገፍተናል፣ ጥግ አስይዘውናል። ስለዚህ ወደ ጠረጴዛው ለመምጣት መችስ እነሱ ኑ ወደ ጠረጴዛው ነው አይሉን
አይጋብዙንም የታወቀ ነው። ስለዚህ ምንድነው ማድረግ ራሳችን ነን አይደል መሄድ ያለብን። እኛ ማንነታችን አጣን፣ አይደንቲቲያችንን አጣን፣ ታሪካችንን አጣን። እናቶቻችን እህቶቻችን ቤት ቁጭ ባሉበት እላያቸው ላይ እየፈረሰ ነው ቤታቸው። ልጆች ከትምህርት ቤት ሲመለሱ ያየነው እኮ አይደል? ብዙ ልጆች ከትምህርት ቤት ሲመለሱ ቤታቸው ፈርሶ ነው የጠበቃቸው። ብዙ ሰዎች አዲስ አበባ ውስጥ ጎዳና ተዳዳሪ ናቸው። ብዙ አዲስ አበባዎች አሁን በቀን 3 መብላት አይችሉም። የምናውቀው ታሪክ ነው። አሁን ሪፖርተር ላይ ወጥቷል በቀደም ራሱ እንደው እኛን ባያምኑን እንኳን የጎዳና ተዳዳሪ በዝቷል። ከተማ ላይ ጎዳና ላይ የሚያደርሰው በዛ። ኤግዛክትሊ። የአዲስ አበባ ሰው ደግሞ ያውቀዋል። የምታውቀውን ነገር ነው። ለአዲስ አበባ ሰው እኮ የሚያውቀውን ነገር ነው። የሚኖረውን ግፍ የሚኖረውን መከራ ነው የምንነግር። መከራውና ግፉን ግን ለማቆም የግድ ይሄ እነሱ እንግዲህ እየገፉን ማርጂናላይዝ አድርገውናል፣ ጥጋስ ይዘውናል። እነሱ ነው ያሉንም እኛንን መሰብሰብ ያለብን። ምንድነው ይሄ ሶሻል አይደንቲቲ ቲዮሪ የሚሉት አለ አይደል? የትኛውም የፖለቲካ ትግል ላይ ይሄ ኦፕሬሰሩ መጥቶ ኑ ተሰብሰቡ ምናምን ብሎ እንትን ያህል ማለት ይሄ ማርጂናላይዝ የተደረገው ተጎዳው፣ ተፈናቀልኩ፣ በደል ደረሰብኝ የሚለው ነው መሰብሰብ ያለበት፣ መደራጀት ያለበት። ከዛ በኋላ በዚህ ምንድነው ከኢኮኖሚ አንግልም ስናየው አሁን በአዲስ አበባ ታክስ አዲስ አበባ ውስጥ በሚገኝ ጥቅም ማን ነው እየተጠቀመ ያለው? አዲስ አበባ ውስጥ የሚኖር አሁን ከረንትሊ አዲስ አበባ ውስጥ የሚኖር ሰው የሚያውቀው ነገር ነው አይደል? ከተማውን የተቆጣጠሩት ከተማውን እንትን የሚሉት ከተማ ውስጥ ሊገኝ የሚችል ማንኛውንም የኢኮኖሚ ቤኔፊት እየተጠቀሙ ያሉት እነማን ናቸው? ለምንስ ነው ጸጥ ብለን የምናየው? እነሱ ከኛ በምን ይሻላሉ? አሁን እችኛውን ቤኔፊት የምትመጣው ከመደራጀት እኮ ነው። እነሱ አንዱ ነው የሆነ የፖለቲካ ናሬሽን የሆነ የፖለቲካ ዓላማ ምናምን ይዘው ስለመጡ ነው። እዛ ውስጥ ግን የሚንቀሳቀስ ትልቁ ችግር ምንድነው? የዚህ ምንድነው ሳይኮሎጂካሊ ሰውን ማኮላሸት አለ አይደል? ለምሳሌ በሴኩሪቲ አፓራቱስ ውስጥ አሁን ምን የምናውቀው ነገር ነው። ሰዎችን ማፈን፣ አፍኑ የሆነ ቦታ ማሰር፣ አስሮ ማሰቃየት፣ ከዛ አሰቃይቶ ደግሞ ይለቁሻል። ከዛ በኋላ ይሄ ሁሉ ግን የሚደረገው ለምንድን ነው? እንድንፈራ፣ ወደኋላ እንድንቀር ምናምን ነገር ነው። እና ይሄኛውን ይሄ ያለውን የስነ ልቦና እንትንም ይሄ የምናሸንፈው ነገሩ ሲገባል። በነገር ላይ ፍተሻውን በየቤቱ ፍተሻ በየጊዜው አለ። አሁን ግን በሁሉም ቤት ውስጥ ፍተሻ እንዲደረግ በቃ በተቻለ መጠን ህዝቡን ማሸበር ማለት ነው። ኢንቲሚዴት ማድረግ። አሁን ብዙ ሰዎች እንግዲህ እኛ የምናውቃቸው ከኛ ጋር የሚገናኙ ሰዎች ምንድነው ይሄ ስማርትፎን ምናምን ይዘው አይወጡ። እሺ ኢንቲሚዴት ማድረግ ስማርትፎንሽ ውስጥ የሆነ ነገር ከታየ ምናምን ነገር ታሰሪያለሽ ምናምን። ግን በቀላሉ ይሄን ታክል ለማድረግ ምንድነው ሰው ማድረግ ያለበት? ስማርትፎን ይዞ አለመውጣት አይደለ? በቃ ራስን አደጋ ላይ ማለት አነሰሰሪ ወይም አስፈላጊ ላልሆነ አደጋ ሳያጋልጥ መደራጀት ካለበት ሰው ስማርትፎን ይዞ ከመውጣት ይልቅ ይዞ አለመውጣት፣ እንዲህ አይነት ነገሮችን በመጠቀም ማለት መሰብሰቡን፣ መደራጀቱን፣ እንቅስቃሴውን ምናምን መቀጠል ይቻላል። እንዲሁ እዚሁ ላይ ከእንትን ከማለት በፊት ግን አንድ ከአንቺ ጋርም ባለፈው ስናወራው ነበር። አንድ ጊዜ በዚህ በኦርቶዶክስ ቤተክርስቲያን በተፈጠረ ችግር ትዝ ይልሽ እንደሆነ ሲኖዶሱና መንግስት አደገኛ እንትን ውስጥ ገብቶ ነበር አንድ ሰሞን፣ የዛሬ 2 ዓመት ወይ 3 ዓመት ይመስለኛል። እና ሲኖዶሱ እንትን ምንድነው ሰላማዊ ሰልፍ ለመጥራት ቀን ቆጥሮ ነበር መሰለኝ። የዛሬ 2 ሳምንት ነው 1 ሳምንት ሰላማዊ ሰልፍ እንጠራለን ብሎ ማለት ኦርቶዶክሱ ብቻ ሳይሆን ይሄ እምነት የሌለውም የሌላ እምነትም ምናምን ተሳታፊ ነበር በዛ ሰዓት፣ ይሄ ኦርቶዶክስ አማኞች ላይ በሚደርሰው ችግር ማለት ነው። ሶ በዛ ሰዓት መሀል ላይ
ልደታ አንድ ቀን ነው መሰለኝ ልደታ ግንቦት ይሁን ምናምን አላስታውስም ብቻ እዛ ላይ ልደታ የሆነ እንትን ነበረ ታቦት ይወጣ ነበር ወይ ምናምን ክብረ በዓል አለ እዛ ክብረ በዓል ላይ ትዝ ይልሽ እንደሆነ ካየሽ ከልደታ እስከ ሜክሲኮ በዛኛውም ሳይድ ምናምን ጠጠር መጣያ የለም ነበር ትዝ ይልሻል አዎ በደምብ ትዝ ይለኛል በጣም ይደንቅ ነበር ምህላ ይዛ ነበር ቤተክርስቲያን ጥቁር ለብሳ በዛ ሰሞን ነው የሚልሽ እና በዛ ጊዜ ውስጥ አሁን ያቺን ቀን ብናሳውሳት ጠጠር መጣያ የለም ነበር አሁን የትኛው የፖሊስ ኃይል ነው የትኛው የሚሊተሪ እንትን ነው እንደዚህ አይነት ግልብጥ ብሎ የሚወጣን ህዝብ ማለት እንትን ማለት የሚችለው አንዳንድ ጊዜ ግን ይሄ ኢንቲሚዴሽኑ ማስፈራራቱ እነሱ በየለቱ አለ አይደል ይሄ አሰቃቂ የሆኑ ነገሮችን በማሳየት አርፈሽ ቁጭ እንድትይ ያደርጋሉ ከዛ ግን ይሄ ቤዚካሊ ቴክኒክ መሆኑ ከገባን አዲስ አበባ ውስጥ ያለው የፖሊስ ኃይል ስንት ነው ኤግዛክትሊ እሱን እያሰብኩ ነበር አንተ 6 ሚሊዮን ሆነ በአንድ ሺህ ሰው ላይ ያስፈራራ ይፈልጋል ኤግዛክትሊ ይሄን ነው በቃ በነገራችን ላይ ይሄ ህዝባዊ እንቅስቃሴ ህዝባዊ አመጽ ህዝባዊ እምቢተኝነት መፍጠር ውስጥ ማተር የሚያደርገው ቁጥር ነው ሁል ጊዜ ኃይል ያለው ህዝብ እጅ ነው ኃይል ግን ህዝብ እጅ እንደሌለ ደግሞ እነሱ ያሳያሉ በመባረክ በማስፈራራት ማለት ማስፈራራቱን ደግሞ ትንሽ አለ አይደል ይሄ ኢንቲሚዴሽን ቴክኒኩን ከፍ ሲያደርጉት መንቀሳቀስ እንደማቺ እነሱ ሙሉ በሙሉ እንደሚቆጣጠሩሽ ምናምን ነገር ለማሳየት ነው ስልክ የሚፈትሹት ቤት የሚፈትሹት ምናምን አይነት ነገር ውስጥ ያቺን በፈር ዞን ካለፍናት ግን ከገባን ግን የአዲስ አበባ ህዝብ ስብሰባ ያስፈልጉ የአዲስ አበባ ህዝብ ቀስቃሽ ያስፈልጉ በአንድ ቀን በሁለት ቀን በሶስት ቀን ከተማውን ቀጥ ማድረግ ይቻላል ብዙ ደግሞ የህዝባዊ እንቅስቃሴ እምቢተኝነት አመጽ መፍጠር የሚቻልባቸው ስትራቴጂዎች አሉ ወደ እነሱ ወደ ኋላ እንሄዳለን ግን ዋናው አንደርስታንድ ማድረግ ያለብን ይሄ በተለይ ይሄ እነሱ የሚጠቀሙበት የማስፈራራት ሂደቱ አንደኛ በቃ ሲስተም ነው አርፈ ቁጭ እንድትል በደልን ተሸክመ ቁጭ እንድትል ከዛ በኋላ ደግሞ መሮ ከከተማ እንድትወጣ እንጂ ኖርማሊ ቅድም እንዳልሽው እንዳወራ ነው ስንት የፖሊስ ኃይል አለው አዲስ አበባ ውስጥ ብሎ ማየት ነው ስንትስ የፌደራል ፖሊስ አለ አዲስ አበባ ውስጥ 20,000 30,000 ስንቱስ በአንተ ሚዛን ያንተን ሚዛን ተመልክቶ ስንቱስ ወደ አንተ ይመጣል የሚልም መታየት አለበት ለምን 97 ላይ እሱ ብቻ ሳይሆን ወደ ሚዛን ወደ አደላበት ሳይፈልግ በነገራችሁ ላይ በጣም ብዙ ፖሊሶች ደስተኞች አይደሉም በሚያደርጉት ነገር አይደሉ እኛን ኮንታክት የሚያደርጉን ፖሊሶች እኮ አሉ ብዙ ኢንፎርሜሽን የምናገኘው እኮ ከህዝቡ ብቻ አይደለም ፖሊስ ውስጥ አሉ የፌደራል ፖሊስ ውስጥ አሉ ይሄ ሌላው ደግሞ የሴኩሪቲ አፓራቱስ ውስጥ ያሉ አሉ እኛን ኮንታክት የሚያደርጉ ማለት ነው የተለያየ የመንግስት ተቋም ውስጥ የሚሰሩ አሉ ስለዚህ ዋናው ነገር ግን ምንድነው ይሄ ለምንድነው የምደራጀው ጥያቄ ምንድነው የሚለውን ነገር በደንብ ከተገነዘበና እነሱ ደግሞ የሚጠቀሙበትን ኢንቲሚዴሽን ታክቲክ በጣም የገባው ሰው እና ያቺን በፈር ዞን ደግሞ ያለፈ ሰው ለመደራጀት ለመሰባሰብ ቀላል ነው የሚሆነው ሰዓታችን በጣም እየሄደ ነው ሰፊ ስለሆነ መራግሩ በየጊዜው በርግጥ እየመጣን ይሄን ነገር እንቀጥልበታለን እንደው ከመዝጋታችን በፊት ተደራጀ በሆነ አደረጃጀት ውስጥ ገባ የሚችለውን ነገር ለማምጣት ጥሩ ቁመና ላይ ነው ብለን እናስብ ምክንያቱም ብዙ ባለው ነገር አሁን ተስፋም ስለቆረጠ ማለት ነው ከዛ አሁን ትልቁ ነገር አደረጃጀት ሊደር ይፈልጋል መሪ ይፈልጋል ያ መስዋዕትነት ቢከፈልም እድልም ቢገኝ ያንን እድል ለአዲስ አበባ ህዝብ ጥቅም ሊያውል የሚችል አመራር እንዴት ነው ሊወጣ የሚችለው በጣም ጥሩ ጥያቄ ነው አሁን ይሄ በእኛም ዲስከሽን ውስጥ ብዙ ጊዜ ይነሳል ሊደር ያስፈልጋል ምናምን የሚለው ነገርና ግን መሪዎችን የሚፈጥረው እንቅስቃሴ
አሁን ከተለመደው የፖለቲካ አካሄድ መውጣትም አለብን ብለን እኛ የምናምነው ለዛ ነው። አዲስ አበባ ውስጥ የአዲስ አበባን ህዝብ ማስተዳደር ምናምን የሚችል ከበቂ በላይ በጣም ብዙ የተማረ የአዲስ አበባ ስነ ልቦና የገባው ምናምን ብዙ ሰው አለ። ያ ብዙ ሰው ግን መፈጠር የሚችለው ከእንቅስቃሴ ውስጥ ነው። ገብቶሻል? እንቅስቃሴው ራሱ ይሄ ህዝባዊ አመፅ፣ ህዝባዊ እምቢተኝነት፣ ህዝባዊ እንቅስቃሴ የምንለው አንዱ ዓላማው የፖለቲካ ግብን ማሳካት ብቻ ሳይሆን በእንቅስቃሴ ሂደት ውስጥ መሪዎችን የመውለድ መሪዎችን የመፍጠር ሂደት ነው። ስለዚህኛ አሁን ይሄን እንቅስቃሴ በተለይ ከውጭ ሆነን የምናግዝ ምናምን ሰዎች የእኛ ድርሻ እንቅስቃሴውን ማገዝ፣ እንቅስቃሴውን ማቀጣጠል፣ ለእንቅስቃሴው የሚያስፈልጉ ነገሮችን በሙሉ መርዳት ሆኖ ሳለ አሁን ባለው ስትራክቸር ውስጥ ለምሳሌ የተለያዩ አደረጃጀቶች አሉ አዲስ አበባ ውስጥ። በነዛ አደረጃጀቶች ውስጥ ኦልሬዲ እኮ መሪዎች አሉ። አሁን በሚዲያ የማይገለጹ ግን በተለያየ ምክንያት በተለያየ ከቨር የሚገናኙ ሰዎች አሉ። እነዚህን ሰዎች እንዲገናኙ የሚያደርጉ እንዲሰበሰቡ የሚያደርጉ እኮ ሰዎች አሉ። እነዚህ የሊደርሺፕ ወይም የሊደርሺፕ ሮሉን ወይም መሪነት ሮሉን ይዘው እየቀጠሉ፣ እነዚህ ደግሞ እንቅስቃሴው እያደገ እየሰፋ በሄደ ቁጥር ደግሞ ይሄ የመሪነት አድማሳቸው እየሰፋ በጣም የሚገርሙ ሊደርሺፖች ወይም ሊደርስ አሉ። በነገራችን ላይ እነሱ እንግዲህ እንቅስቃሴው በሄደበት ፍጥነት እና እንትን እየወጡ ይመጣሉ እንጂ ከላይ ዝም ብሎ አሁን የማናውቀው የሆነ የድሮ ፖለቲከኛ ወይ ምናምን መጥቶ አዲስ አበባ እንቅስቃሴ ላይ ጉብ እንዲል አሁን አንፈቅድም። ያ ነው በነገራችን ላይ ያ ነው አሁን አላማችን ያ ነው። ገብቶሻል? እንዲጠለፍ አንፈልግም፣ ግን አሉ መሪዎች በሚለውን የያዘው። መልካም። ብቻ በተለይ አዲስ አበባ ሀገሪቷን ብትሆን በሰለጠነ ትንሽ የአዲስ አበባ የአራዳነት መንፈስ ያለው ስስ የሆነ ለሌሎቹ ሰውን ማስቀየም የማይወድ ሁሉን በኩል የሚያይ እንደዚህ አይነት ስብና ያለውን አይነት አስተዳደር ነው ኢትዮጵያ የምትፈልገው። አዲስ አበባ ብቻ አይደለም። ምክንያቱም ወደድንም ጠላንም ኢትዮጵያ የምትባለው ሀገር አንድ ብሔር ብቻ አይደለችም። አንድ ማንነት፣ አንድ ነገር፣ አንድ የበላይነት ምናምን የሚባል ነገር ውስጥ መግባት አትችልም። ይህን ሁሉ ብሔር ይዘህ ይህን ሁሉ ባህልና እውቀትና ጥበብ ይዘህ አንድ ብቻ እኔ ነኝ ሌላው ግን ሁለተኛ ነው፣ አንደኛ ሌላው ሁለተኛ በሚል ኮንፍሊክትና ግጭት እድሜያችንን ጨረስ ነው እንግዲህ እየተላቀስን በሀገራችን ውስጥ። ግን የአዲስ አበባ አይነት አመለካከት ያለው አዲስ አበባ ላይ ኢትዮጵያዊነትን ከፍ አድርጎ እኩልነትን ከፍ አድርጎ ከብሔር በላይ ማንነትን ፍቅርንና ኢትዮጵያዊነትን አጽንቶ የሚያስተዳድር መብት የሚያስከብር ሲመጣ ለሌሎችም ትምህርት ይሆናል ብዬ አስባለሁ። ለተለያየ አካባቢው ላለው ለሌላው ኢትዮጵያዊ ማለት ነው። ትክክል። ይሄ ነው ደግሞ አንዳንድ ጊዜ ሮንግሊ የሚታሰበው እኛ እንግዲህ የአዲስ አበባ ፖለቲካ ስለሚመለከተን እኛ አዲስ አበባ ስለሆነ ነው እንጂ ከአዲስ አበባ ውጭ ደግሞ ያሉ የተለያዩ ነገር ላይ አዲስ አበባ ማለት ከአዲስ አበባ ውጭ ለመላው ኢትዮጵያ ዋጋ የሚከፍል ማለት ነው። እሱም ልክ ነው። አዲስ አበባ ላይ ነው ፎከሳችን። ግን አዲስ አበባ ሁልጊዜ መስዋዕትነት ሲከፍል የነበረው ለሀገራችን ፖለቲካ ሞተር ነው። ኤግዛክትሊ ሞተር ምልሽ ፖለቲካው እኮ በቃ የሚቦካው የሚጋገረው ምናምን አዲስ አበባ ውስጥ ነው። ከዛ ውጭ ግን አንዳንዴ ሰዎች በሮንግ እንትን እንዳይረዱን እንጂ ለምሳሌ በተለያየ አካባቢ ሆነው ግን የብሔርን ፖለቲካ ደግሞ የማይቀበል ሳይለንት ማጆሪቲ እንዳለ እኮ ይታወቃል። አዲስ አበባ ውስጥ የሚነሳ ይሄ ከብሔር ያለፈ ከፍ ያለ ፖለቲካ ከፍ ያለ እንቅስቃሴ የህዝብ እንቅስቃሴ አዲስ አበባ ውስጥ ቢነሳም መዳረሻው ግን መላውን ሀገሪቷ እንደሚያጥለቀልቅ ግልጽ ነው። ምክንያቱም ሳይለንት ማጆሪቲ አሁን እንደምናየው ይሄ ሚዲያው ላይ ወይም ሶሻል ሚዲያው ላይ እንደሚንጫጫው ብሔርተኛ አይደለም። ዝም አለ ማለት ያንን ነገር ተቀብሎታል ማለት አይደለም። ያ ግን የሚነሳው ያው ሞተሩ የግድ አዲስ አበባ በጣም ሲግኒፊካንት የሆነች ከተማ ናት። ሞተሩ ግን መነሳት ያለበት መንቀሳቀስ ያለበት መጀመር ያለበት ግን አዲስ አበባ ነው። መልካም
በዚህ እንፈጽም። ለዛሬ ስለነበረው ቆይታ በጣም አመሰግናለሁ። ያው ተመልሰህ እንደምትመጣም ቃል ትገባለህ? ኧረ በደምብ ተመልሰን እንመጣለን። አሁን ያወራነውን ሀሳብ ደግሞ በደምብ ጠለቅ አድርገን እናየዋለን። ተመልሰን እንመጣለን። ብዙ ልጆች እየተከታተሉ ነው አዲስ አበባ ውስጥም። ያው መከታተላቸውን ይቀጥሉ። እንገናኛለን በውስጥ መስመር። መልካም፣ በጣም ጥሩ። እጅግ በጣም አመሰግናለሁ። አመሰግናለሁ መቲ፣ አንቺንም መልካም ጊዜ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬውን የምናለሽ መቲ ፕሮግራማችን ነበረ። እንግዲህ ከፖለቲካ ወንድማገኘው ጋራ ይህን ያህል ቆይታ አድርገናል። ዳግም እንመጣለን። የአዲስ አበባ ጉዳይ አንድ የተነጋግረን የምንተው አይደለም። ምክንያቱም የአዲስ አበባነት አይናችን እያየ አዲስ አበባችን ስትጠፋ፣ ህዝባችን ሲፈናቀል፣ ባይተዋር ሲሆን፣ ሲሰደድ፣ ሲያዝንና ሲቆዝም እንዳላየ የምናልፈው አይደለም። እኛም ባለንበት ሆነን ወገንተኝነታችንን እና ድምፃችንን የምናሰማ ይሆናል። ለዛሬው በዚህ ጨረስኩ። ዳግም እስከምንገናኝ ሰላም ቆዩ።